እኔ ብሩኬን የማውቀው ሴትን ልጅ ሲያከብር፣ ሴትን ልጅ እንደ እህቱ ሲያይ፣ ሴትን ልጅ ትሪት ሲያደርግ ነው። እኔ ግን አሁን ላይ እያየሁ ያለሁት ሌላ ነገር ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ሀይሚ በቤቷ መታለች ማለት ነው። ከፍፄ ጋር ነው። በነገራችን ላይ እንግዲህ ፍፄ ማለት የሁለቱም ውድ ጓደኛቸው ሁሌም ሲጣሉ በመሀል ጣልቃ እየገባ የሚያስጠርቃቸው ችግራችሁ ምንድን ነው ብሎ አስማምቶ ለማስታረቅ የሚጠር ወንድማቸው ነው እና እንግዲህ ዛሬ መጥቶ ከሀይሚ ያለውን ነገር እውነታውን ማወቅ ፈልጎ ከእሷ አንደበት ምንድን ነው ከብሩኬ ጋር ሊያለያይሽ የቻለው ኬዝ ምንድን ነው? እውነታውን እስኪ ተመልካችም እየተጨነቀ ስለሆነ ለማሳወቅ ሞክሪ ብሎ እንግዲህ እሷን ሲነግራት ነበረ። እሷም ደግሞ እሺ ማወቅ የምትፈልጉ ከሆነ ብሩኬን የምታውቁት ሌላ፣ አሁን እሱ የሚያደርገው ድርጊት ሌላ። ስለዚህ በጥቅሉ ቺት አድርጎብኛል ብሩኬ፣ እንደዛ ነው በቃ በጥቅሉ አማርኛው ማለት ነው። እና እንግዲህ ሀይሚ እየተናገረች ያለችው ብሩኬ ከሴት ጋር ሪሌሽን አለው ማለት እኔን ሳያቀኝ እኔ ጋር ሳንገናኝ ሳይሆን እኔ እና እሱ ከተገናኘን በኋላ በድብቅ ቺት እያደረገብኝ ማለት እኔ በጣም እንደምወደው እንደማከብረው ነው። እንዴት እንደዚህ ጉድ ያሰራኛል ብላ ነው እንግዲህ ከዚህ በፊትም አይታችሁ ከሆነ እንትና ሶሲ ጋር ቺት አደረገብኝ ብላ ነው እንግዲህ ያ ሁሉ ጦርነት ሲካሄድ የነበረው። አሁን ደግሞ ከካሜራ እንግዲህ በካሜራ አልቀረበችም። ከካሜራ ጀርባ ሪሌሽን አለው ማለት እስካሁን እንግዲህ ከማን ጋር ሪሌሽን እንዳደረገ አላቅም። እንግዲህ ከሌላ ሴት ጋር ሪሌሽን አለው። እኔ ብሩኬን በእንደዚህ አይደለም የማውቀው፣ እንደ ሴት ልጅን እንደሚያከብር እንደ እህቶቹ እንደሚወድ ትሪት እንደሚያደርግ ነው። ግን አሁን እያየው ያለሁት ሌላ ነገር ነው። እሱ ይነግረኛል ብዬ ነበር፣ ግን ከራሱ አንደበት መስማት ፈልጌ ነበረ፣ ግን ሊነግረኝ አልቻለም። እናንተ ብሩኬን የምታስቡት እሱ ግን ሌላ ነው፣ እናንተ የምታስቡት ሌላ ነው፣ እሱ ግን የሚሰራው ስራ ሌላ ነው። እንግዲህ ይሄ ነገር ከሀይሚ አንደበት ሰማ ነው ማለት ነው። እንግዲህ ብዙዎቻችን ምንድነው ችግሩ ከብሩኬ ጋር ልትጣሊበት የተቻለው ምክንያት ምንድነው እያልን ብዙዎቻችን ተጨንቀናል። ከዚህ በፊትም በጥፊ ሁለት የመታዋለች። እንግዲህ በጥፊ ብሩኬን የሚያስመታ ስራ ምን ተገንቶ ነው ብለን ሁላችንም በጣም ተጨናንቀን ነበር። እኛ እንግዲህ ብሩኬን በጣም ሴት ልጅ እንደሚያከብር ብዙ ነገር እንደሚያደርግ ነው የሚያውቀው ቤተሰብ። አሁንም ቢሆን ብሩኬ ያደርጋል ብዬ እኔ አላስብም ማለት ነው። እንግዲህ ፍፄ እንዳለው ሀይሚና ብሩኬን በጣም ብዙ ሰው መለያየት የሚፈልጋል። ለሀይሚም ነገራት አንቺንና ብሩኬን በጣም መለያየት የሚፈልጋለ። ስለዚህ ይሄ የጥላት ወሬ ወይም ደግሞ እንትን ሊሆን ይችላል ሲላት ኖ አይደለም አለች። አለ ግን ደግሞ እሱ ያደረገው ስራ ትክክል ነው፣ አድርጎታል፣ ፈጽሞታል እያለች ለፍፄ እየተናገረች ነበረ። እኔ ከብሩኬ እንደዚህ አልጠብቅም። እኔ እስካሁን ኢቨን ብሩኬን ከተዋወቁ በኋላ ከሌላ ሰው ጋር እንኳን ቪዲዮ ሰርቼ አላቅም። ስለዚህ ብሩኬ እንዴት እንደዚህ ያደርገኛል ብላ ሀይሚ በጣም ተነዳ፣ ስሜታዊ ሆና እንግዲህ የውስጧን ቁስል ለፍፄ ተናግራለች። እንደተረዳ ነው ማለት ነው። ግን ቤተሰብ ብሩኬ እንዲህ ያደርጋል ብላችሁ ታስባላችሁ? እኔ አያረገውም ብሩኬ። ምክንያቱም ከአንዴ ሁለቴ ሶስቴ ፕራንክ ሲደረግ የማያፈቅረውን ሰው አላፈቅርሽም ብሎ ያችን ልጅ በስነ ስርዓት እንዳትጎዳ አይምሮዋ እንዳትጎዳ ምን ያህል እንትን እንዳይላቸው በስነ ስርዓት በጸባይ በትህትና ሰዓት እንትን ተናግሮ ሲሸኝ አይተነዋል አይደለ? ሲያስተናግድ እና እንዴት ነው እንደዚህ አይነት ልጅ አንድ ወንድ ልጅ ሴት ልጅ በነገራችን ላይ አንድ ወንድ ልጅ እናቱን የሚወድ ከሆነ ለሴት ልጅ ክብር አለው። እውነቴን ነው የምንገራችሁ። ተዋደው ተፋቅረው ካልሆነ ተፈላልገው ካልሆነ እንደው እንዲሁ ዝም ብሎ ግንኙነት ሪሌሽን አያረግም ከሌላ ሰው ጋር ማለት ነው። ሶ እንግዲህ ይሄ እኔ እንደራሴ የምክክር ነው ወይ እኔ ብቻ ሀይሚ ፕራንክ እያደረገች አላቅም፣ ብቻ ግራ እያጋባኝ ነው። የምክክርም ቪዲዮ ሊሆን ይችላል። ደግሞ ግን ሼር አይደራረጉም ቤተሰቦች፣ ትንሽ ግራ ያጋባኛል። ስቶሪ ላይም ደግሞ ብሩኬ አንዳንድ ነገር ስቶሪ ላይ ትናንት ለቆ ነበር። በነገራችን ላይ ብዙ ነገሮች እንደተሰማው ምናምን እንደተሰማው አድርጎ ስቶሪ ላይ በቪዲዮም ለቆ ነበረ። ሀይሚም ሼር አታረግም፣ ብሩኬም ሼር አያረግም። ምንድነው የአሁኑ ጠብ ግን? እውነት ነው አልገባኝም። በጣም ግራ እያጋባኝ ነው ያለው እውነት ለመናገር እና ተመልካችም ድፍን ብሎባችኋል። ብዙዎቻችሁ ተጨንቃችኋል። ኮሜንት ላይም እያለቀሳችሁ ነው። ቲክቶክ ላይም ብቻ አላቅም። ግን አንዳንዶቻችሁ ደግሞ ፕራንክ ነው ብላችሁ እንትን የምትባላችሁ ብቻ ግን ፕራንክ ይሁን እውነት ለመናገር ብሩኬና ሀይሚ እንደው መቼም ቢሆን ጠቅ ያለ ምክንያቱም ያ ሁሉ ፍቅር ያ ሁሉ
ስንት ነገር አስተምረውን ብሩኬም ተናድርጓል። እንግዲህ 250 እየገባኝ ነው። በነገራችን ላይ ሀይሚ ወይ ልደቷ ሲሆን ወይም ደግሞ 250 ሺህ ስትገባ የሆነ ግጭት ይፈጠራል እና በዛ ምክንያት እያከበረላት እያስደሰታት አይደለም። እሷን አሁን ላይ የምታስደስተው እና እየደረሰ ነው ይሄ ግጭት ተፈጥሮ እንዴት አድርጌ ነው ማስደስታት ማከብርላት ብሎም ሲናገር ነበረ። ብቻ ግን አላቅም፣ ሰላሙን ያምጣልን ለማንኛውም ለሁሉም ነገር ማለት ነው። እና ብሩኬ እኔ ቺት ያደርጋል ወይም ደግሞ ሌላ ሴት ልጅ ጋር ሪሌሽን ያደርጋል